ዳጣ ለናታን ሚስጥሯን ነገረችው። ዳጣ እንግዲህ አቢጌልን ወደ ቤት ካስገባች በኋላ አቢጌል ጋር በስህተት እኔ እህትሽ ነኝ በማለት ተጣልቶ ነበረ። አንቺ ምን ነሽ ስትላት እህትሽ ነኝ ስትላት አቢጌል ደግሞ አንቺ እህቴ ልትሆኝ አትችይም እያለች በዚህ የተጨቃጨቁ እሷን ቤት ካደረሰቻት በኋላ እንግዲህ አቶ ደረጀ አቢጌልን ማንም ሰው እንዳያናግራትና ማንም ሰው ከእሷ ጋር እንዳያወራ ልጅቷ መቀጣት አለባት ብለው በወሰኑት መሰረት ናታንና ዳጣ ናታን ክላስ ቁጭ ብለው እያወሩ እያለ ስለ አቢጌል ካየች ትገለኛለች። እኔ አቢጌል በጣም ታሳዝነኛለች። አቢጌል ብትረዳኝ ደስ ይለኝ ነበረ። እኔ ከአንተ ጋር በነፃነት ባወራና ብጫወት ደስ ይለኛል ትለዋለች ናታንን። ናታን አቢጌል ውሸቷን ነው እንጂ አትወደኝም። ምክንያቱም አንቺ ሳትመጪ በፊት እኔን ዘወር ብላ አይታኝ አታውቅም ነበር። የት ልሁን የት ልውደቅ አንድም ቀን ዘወር ብላ አይታኝ አታውቅም ነበር። አሁን አንቺ ስለመጣሽና አንቺ እኔ ጋር ስለተቀራረብሽ ነው እንጂ አቢጌል ለእኔ የምትሆንና ለእኔ ፍቅር የላትም ይላታል። እኔ እሷ በጣም ታሳዝነኛለች፣ እሷ ጋር መቀያየም አልፈልግም እያለች እያወሩ አቢጌል በሩን ከፍታ ገባች። ከዛ በኋላ ዳጣ እንግዲህ አንተ ቻለው የዛን ጉዳይ ብላ ወደ ሳሎን ትሄዳለች። እሱ ደግሞ ለምንድን ነው ሁላችሁም የማታወሩኝ ስትለው ማውራትና መደረግ ስለሌለበት ሁላችንም አንቺ መቀጣት ስላለብሽ እንደዚህ አድርገናል ይላታል። ስትፈልጉ አመት ተዘጉ ትለውና እሷም ወደ ሳሎን ትሄዳለች። ከዛ መጨረሻ ላይ ናታንና ዳጣ አንድ ቦታ ለባብሽና አንድ ቦታ ይዤሽ እሄዳለሁኝ ይላታል። ተለባብስና ይወጡና እየተጫወቱ እያለ ዳጣን ይላታል እንግዲህ ይህን ያህል ከተጫወትን ስለ አንቺ ማንነት እንድትነግሪኝ እፈልጋለሁ። ሁል ጊዜ አሁን ሰዓቱ አይደለም እያልሽኝ ጠብቄሻለሁና አንቺ ማነሽ? የትስ ነው የተወለድሽው? አባትሽስ ማን ነው? እናትሽስ ማናት? ብሎ ሲጠይቃት አንተ ይህን ሚስጥር ለመቋቋምና ለመደበቅ ትችላለህ? ከዚህ በፊትም ነግሬሻለሁኝ። ስለዚህ ንገሪኝ፣ አንቺ ማነሽ? የትስ ነው የተወለድሽው? ሲላት እኔ የተወለድኩት አዲስ አበባ ነው፣ ያደጉትም አዲስ አበባ ነው። ለምንድን ነው ታዲያ የናዝሬት ልጅ ነኝ ያልሽው? ሲላት እስኪ ተረጋጋ፣ ጠየከኝ አይደል? ስለ እኔ ማወቅ ፈለክ አይደለ? ስለዚህ ቀስ በቀስ ልንገርህ ትለዋለች። በዚህ አጋጣሚ ስለ እሷ ማንነት ትነግረውና እናቷን ግን እንደማታውቃትና የእናቷን ሽታም ሆነ የእናቷንም ፎቶ እንደማታውቀው እናቷም ደግሞ አንድ ቀንም ቢሆን ጡት እንዳላጠባቻት ትነግረውና ስቅስቅ ብላ ታለቅሳለች። በቃ ዳጣ ተረጋጊ፣ እስኪ አንተ አንድ ቀን እናትህን ብታጣ ትልና አሁንም እንደገና ደግሞ ለቅሷን ትቀጥላለች። በስተመጨረሻም በቃ ያባብላትና ይላታል ሰላም ይሄንን ነገር ሁሌ ጠይቃት ትለኛለች። ስለዚህ ይህንን ነገር ከሰማሁትን ለሰላም ልንገራት ብሎ ሲነሳ እንዳትናገር ከነገርካት እንጣላለን እያለችው እያስፈራራችው ናታንም ወደ ቤት ሄደ። በስተመጨረሻ እንግዲህ ሁለታቸውም የሉ አቢጌል ትመጣና ዳጣ ወደ ቤቷ ትሄዳለች። እሱም ተነስቶ ሁለቱም ተያይዘው ወደ ቤታቸው ከሄዱ በኋላ እንግዲህ እቤት ከሄዱ በኋላ ናታን አቢጌልን ጥሩ ሰው ለመሆን ሞክሪ፣ ጥሩ ሰው ሁኚ ይላታል። እናቷም ወይዘሮ ማርታ እንግዲህ አቢጌልን አንቺ ማለት እኮ እያሉ ይነግሯታል። ውሃ የት ናት ብለው ሲሏት ውሃ እንደዚህ ሰላምዬ ጋር ሰላምን እያገዘቻት ነው። እሷም ቢሆን እኮ ልታናግረኝ ፈቃደኛ አይደለችም
ብላ ስትል እኔስ ታዲያ ከውሃ አንሳለሁ እንዴ ብለው ተነስተው ወደ መኝታ ክፍላቸው ጥለዋት ገቡ። አቢጌል ግራ ገብቷታል። ሁሉም ሰው ለመቅጣት ያሰበ ይመስላል አቢጌልን። ምክራቸውን አንድ ስለሆነ ሁሉም ሰው ሊያናግራት ፈቃደኛ አይደለም። ናቲ ለምን እንደዚህ ታደርጋላችሁ ስትል ለምን አንቺ ጥፋት አጠፋሽ? እንደ ቀላል ታይዋለሽ እንዴ? ውሃዬን የመሰለች ልጅ እኮ አሳጥተሽኝ ነበር ይሏታል። እሷም በቃ ይቅርታ ትላለች። እኔን ሳይሆን ሁሉንም ሰው ይቅርታ በይ፣ መጀመሪያ አባትሽን ይቅርታ በይ ስትላት ምን ብዬ ነው ይቅርታ ምለው ብላ እናቷን ጠይቃለች። እሷም ማለቻት ወይዘሮ ማርታ ከይሄንን ጥፋት ሁለተኛ ላላጠፋ ከሁሉም ጥፋቶች ልስተካከልና ራሴን ልለውጥ ነው ብለሽ አባትሽ ሲመጣ እግሩ ላይ ወድቀሽ ይቅርታ አድርጊለት ይላታል። እሷም በተባለችው መሰረት እንግዲህ አባቷ ሲመጣ ይቅርታ ትጠይቅና አቶ ደረጀም ይቅርታዋን ተቀብለው ሁሉንም ሰው እየዞሩ ይቅርታ መጠየቅ እንዳለባትና ሁሉንም አንድ የቤቱን ሰው ይቅርታ መጠየቅ እንዳለባት አቶ ደረጀ ይነግሯታል። እሷም እሺ በማለት ቤቱን እየዞረች ይቅርታ ጠየቀች። ሰላምም እንግዲህ መውለጃዋ እየተቃረበ ስለሆነ ከኪችን መውጣት አቅቷት ወደ ደረጃ መውጣት አቅቷት ውሃ እኔ ነኝ ተሸክሜ ያወጣኋት እያለች በትከሻሽ ነው በወገብሽ እያሉ ሲቀልዱባት ነበረ። ሰላም እንግዲህ ልጇ አጠገቧ ተቀምጣ ልጇን እየፈለገች ነው። አቶ ደረጀም ዳጣን ትንሽ ጊዜ ነው እንጂ አስተዋውቅሻለሁኝ የሚል ቃል ገብቶላታል። እንግዲህ የሰላም እና የዳጣ የሚተዋወቁት በቅርብ ይሆናል ብዬ ገምታለሁኝ። አቶ ደረጀ ናታንን ለማውራት ወደ መኪና ውስጥ ይዞት ከገባ በኋላ ስለ አቢጌል ትንሽ ካወሩ በኋላ አቢጌል ናታንም ያው የሚያውቀውን ለአባቷ ከተናገረ በኋላ አባትም ለናታን ካወሩ በኋላ ወደ ዳጣ ዞሩና ዳጣ ማለት እኮ እያሉ ውሃንም ዶክተር እንዳናገሩላትና እሷም ከብዙ ሰዎች ጋር ማውራትና ከብዙ ሰዎች ጋር መገናኘት እንዳለባት ዶክተር እንደተናገረ ካወሩ በኋላ መጨረሻውን ስለ ዳጣ አወሩ። ዳጣ እኮ ጥሩ ልጅና አስተዋይ ናት እያለ ናታን እየተናገረ ስማኝማ ናታን አለ አቶ ደረጀ። ስማኝማ ናታን አለ አቶ ደረጀ ሰላም ስለ ዳጣ ጠይቃ ታውቃለች ወይ ብሎ አለው። እሱም አለ አዎ ሰላምዬ ስለ ዳጣ ሁል ጊዜ ትጠይቀኛለች፣ ጠይቃትም እያለች ትለኛለች አለ። አቶ ደረጀም ደንገጥ ብለው ምንድን ነው ጠይቃት የምትልህ? ጠይቃት የምትለኝ ዳጣ ማናት? አባቷስ ማን ነው? እናቷስ ማናት? የትስ ነው የተወለደችው? የትስ ነው ያደገችው? እያልክ ጠይቃት ትለኛለች። አቶ ደረጀም ይሄን ወሬ ሲሰማ ደንገጥ በማለት እናስ እንዴት አንተ ጠየቅካት ወይ ብሎ ጠየቁ። በኋላ እንደገና መለስ ብለው ከራሳቸው ጋር ይህች ሴትዮማ አውቃታለች ማለት ነው አሉ። ናታንም ምናልክ አባዬ ሲለው አይ ወዲህ ነው በማለት ከመኪናው ላይ ተሽቀንጥሮ ወረደ። ይህን ምስጢር ለዳጣና ለሰላም ይፋ ሊያደርጉት ይሆን ወይስ እንደገና ደግሞ ምን አስበው ነው አቶ ደረጀ? በዚህ መካከል እንግዲህ አቢጌልም ለእናቷ ዳጣ እኮ እህትሽ ነኝ አለችኝ ብላ ስትላት ማርታም ማለች በምን እድልሽ ዳጣን የመሰለች እህት ታገኛለሽ? ዳጣ ላንቺ እህትሽ ለእኔ ልጄ ብትሆን ደግሞ መታደል ነበረ ብለው መለሷት። አቢጌልንም የምትወደው ልጅም መንገድ ላይ አግኝቷት እንግዲህ ዳጣ ስለ ዳጣ ካወራት በኋላ ዳጣ ማለት ጎበዝና ኃይለኛ ልጅ ናት፣ እሷም ደግሞ እህትሽ እንደሆነች ነገረችኝ። ኧረ እህቴ አይደለችም ስትለው አይ ትመሳሰላላችሁ እኮ ዳጣ እኮ እህትሽ ናት ያለ ሲላት እሷም ደነገጠችና አፈር አባክ ብላ ጥላው ሄደች። አቶ ደረጀ መቼ ይሆን እናትና ልጅን